ማለት የሰው ልጅ እኮ እንዲረዳዳና እንዲተባበር ሆኖ የተፈጠረ ፍጡር ነው። እንዲረዳዳና እንዲተባበር ሆኖ ባይፈጠር ኖሮ እኮ አካባቢውን ማሸነፍ አይችልም። እኔ ስነ ጽሁፍን ገና በልጅነቴ ምናልባት የ3ኛ ክፍል 4ኛ ክፍል እያለሁ ጀምሮ እንትን ነበረኝ፣ ኤክስፖዠሩ ነበረኝ። 3ኛ ክፍል ተማሪ እያለሁ ይመስለኛልና አባቴ አንድ ብዙዎቹ የሚያውቁ ይመስለኛል የአቶ ተማቹ ታሪክ የሚባል አልሞትኩም ብዬ አልዋሽም የሚል መጽሐፍ እሺ አሁን ደግሞ ስለ ስራዎች እናወራና እንግዲህ የሁለታችሁ የስነ ጽሁፍ ማነው የምህንድስናውና የስነ ጽሁፍ ጋብቻ ተደርጎ እንግዲህ ልጆች ተወልደዋል ብለን እናስብና ሁለት መጽሐፍቶች ተወልደዋል፣ አዙሪትና እንጆሪ የሚሉ መጽሐፍቶች። ስለ እያንዳንዱ አንዳንድ ሀሳቦች አዙሪት እንደ እንትን ብንወስደው አዙሪት እንደ አትክልትና ፍራፍሬ ብንወስደው ስንጨምቀው ምን ነገር ነው የምናገኘው ከአዙሪት? እንዴት ታሰበ፣ መቼ ተጻፈ የሚለውን ነገር ሞር እያወራን እንሂድ። ከዛ ደግሞ ስለ እንጆሪ እናወራለን። ያ እንግዲህ ስለ ቅድም እንዳልኩ ስለ ስነ ጽሁፍ ሁል ጊዜ ነው የማስበው። ማለት የተቻለኝን ያህል ማንበብ እወዳለሁ። ብዙ አንባቢ አይደለሁም፣ ግን የተቻለኝን ያህል አነባለሁ። ከዛ ደግሞ የመጽሐፍ ፍቅር ደግሞ አለኝ። ይሄ ሁሌ መቼ ነው ይህን ነገር የማደርገው የሚለው ሀሳብ አለኝ። የኛ ትውልድ ትንሽ ችግር ያየ ነው አይደለም? ይሄ አሁን የሚሉት የቀይ ሽብር አብዮት የኔ 60ዎቹ መጨረሻና 70ዎቹ መጀመሪያ ማለት ነው። በዛች አጭር ጊዜ ውስጥ ብዙ ነገር አይተናል። ብዙ ጓደኞቼ ሲሞቱ አይቻለሁ። እኔም በእስር ቤት አልፌያለሁ። ከዛ የዛን ጊዜ የመንግስት ባለስልጣን የነበሩ ሰዎች መጽሐፍ ሲጽፉ አየሁ። ማለት በእኔ አስተሳሰብ የዚህ ሁሉ ችግር ምክንያቶች ናቸው፣ ለግድያውም ለግርፋቱም ኃላፊነት ይወስዳሉ ብዬ የማስባቸው ሰዎች መጽሐፍ ጸሐፊዎች ሆኑ እና ገረመኝ። ይሄ በውስጥ እየተብላላ ያለ አንድ ቀን አንድ ጓደኛዬ በዛው እንትን ውስጥ ያለፈ ጓደኛዬ ካናዳም ይኖራል እና አንድ ቀን ጠዋት ደውሎ ታናሽ እህቱ አለች ሞታለች እና ሬሳ ይዘን መጣን ነው አለኝ። ከየት ነው ማለት ነው? ከአሜሪካ ነው የሞተችው፣ እሱ ካናዳ ነው። ኦኬ አለ። ሌሎችም ጓደኞች ጋር ተጠራራን። ያው እንደሚድገም ተቀበልን። ወደ አሰላ ሄድን። ተቀበረች ሚካኤል የሚባል ቤተክርስቲያን። ብዙ ነገር ተቀይሯል አሁን ምክንያቱም ወደው ስለሆነ ያ ለዘመን ሲል ማለት ብዙ ነገር አለ። እንግዲህ ብዙ ነገር ተቀይሯል ማለት ጊዜው ቆይተህ ወጥተህ ካሰላ ከስንት ጊዜ በኋላ ነው ይሄን ማለት እመላለሳለሁ። ግን ወደዛ አካባቢ ግን ሲሄድ ወደ ስንት ዓመት ይሆናል? ከ20 ዓመት በላይ ይሆናል። 25 ዓመት ይሆናል። እሱ ብቻ አይደለም ገረመኝና ከታናሽ ወንድሜ ጋር ነበርኩ። እናታችንን ጠይቀው አሁን ተቀበረች። ለቅሰኛው ወደዛ ሲሄድ እኛ ደግሞ እስቲ እናታችንን ጠይቅ ብዬ በዛው መንገድ ሌላ መንገድ አለና ስንሄድ ይሄን እንትና ቤት ነው ይሄን እንትና ቤት ነው ይሄን እንትና ቤት ነው ስል አንድ የዛን ጊዜ የተገደለ የሰፈራችን ልጅ አለ ሽመልስ የሚባል ሽመልስ ክፍሌ ስፈልግ አጣሁት። ማለት ብዙ ነገር ስለተቀያየረ ነው እንጂ ቤቱ ሊኖር ይችላል፣ ግን ትሬስ ማድረግ አቃተኝ። በቃ እንትን ሆንኩኝ። እንዴ እነዚህ ልጆች በቃ እንደዚህ ነው እንዲህ ከሚቀሩት አልኩ። በፊትም እንግዲህ ይሄ የባለስልጣኖች መጽሐፍ አለ፣ የኔ መጽሐፍ ማብላላት አለ፣ ምን አለ። የዛለት ከአሰላ አዲስ አበባ ስመጣ ቤት ስገባ
3 ማስታወሻ ደብተር ገዛሁ እና ጠረጴዛ ላይ እጄ ቁጭ አልኩ። በቃ እዚህ ዘታኝ አሁን እነዚህ ልጆች በዋናነት አዙሪትን ስጽፍ እነዛ ልጆች ለማስታወስ እንዲረዳኝ ያ የነበረው ዘመን የነበረው አስተዳደር የነበረው ስርዓት ምን አይነት እንደነበር ለማስረዳት መቻል አለብኝ እንጂ እነሱማ የዛን ጊዜም ገለውን አሁን ደግሞ መጽሐፍ ጸሐፊዎች ሊሆኑ አይችሉም። ይሄንን በመጽሐፌ ደግሞ እነዚህ ልጆች አስታውሳለሁ በሚል እሳቤ ነው አዙሪት መጽሐፍ የተጀመረው። ይሄ ነው እንግዲህ። ምን ያህል ጊዜ ወሰደ ሲጻፍ? ብዙ ጊዜ ወስዷል እንዳልኩ። የዛን ጊዜ ኢንቴንሲቭሊ ኮንስትራክሽን ቢዝነስ ውስጥ ነበርኩኝ። ማታ እንቅልፍ ሲስለኝ ነው የምጽፈው፣ አንዳንድ ጊዜ እረፍት ሲኖረኝ ነው የምጽፈው እያልኩ ረዘም ያለ ጊዜ ወስዷል። ሜቢ 1-5 ዓመት ሳይፈጅብኝ አይገርም ጽፌው ከጀመርኩበት ማለት ነው እንጂ 5 ዓመት የሚፈልግ ጽሁፍ ነው ማለት አይደለም። ያን ያህል የበሰለ ጽሁፍ አይደለም። በመሀል ግን ሪሰርቾች አድርገሃል ማለት ያኔ እንግዲህ አሰላንም ካያት ብዙ ጊዜ ሆኗል። የነበረው ሁኔታ እየተመላለስክ ብዙ ጥናቶችም ጥያቄዎችም እያደረግ ያገኛቸው ውጤቶችም ይኖራሉ ማለት ነው። ቢትዊን 5 ዓመት ሲሆን ምንም ምክንያቱም ሁሉም ነገር ፍሬሽ ነው። ያኔ አይደለም አሁንም ሁሉም ነገር ፍሬሽ ቱ ማይ ሚሞሪ። የሚገርም ነገር ነው። ምክንያቱም በልጅነት የሆነ ነገር ስለሆነ እያንዳንዷን ስፖት አስታውሳታለሁ። እያንዳንዷን የተደረገች ነገሮች አስታውሳቸዋለሁ። ካልተውኳቸው በስተቀር ሄጄ ስቲል ፈልጋቸው ያልኳቸው ምንም ነገሮች የሉም። በዛ አይነት ነው እና ቤቴ ቁጭ ብዬ ነው ጽፌ የጨረስኩት። ስለዚህ ጭብጡ ምንድን ነው ያልከኝ? ዋናው ጭብጡ የአዙሪት ዋና ጭብጥ የአዙሪት ዋና ጭብጥ የሚጀምረው መጽሐፉ ሲጀምር በፍላሽ ባክ ነው ማለት በንጉሱ ጊዜ የነበረ የተማሪዎች ንቅናቄ የሚባል ነበርና አሰላም የራስ ዳርጌ የሚባለው የሃይስኩል ተማሪዎች እኛ እያደግን ስንመጣ የሚነገሩን ታሪኮች ነበሩ። እነዛ የኛ ታላላቆች ምን ያደርጉ እንደነበረ ጭቆናን በመጠየፍ ፍትህን በመፈለግ ያ አካባቢ ደግሞ በመሬት ባለቤትና በጭሰኛው መካከል ያለው ግንኙነት እንደውም በጣም ጎልቶ የሚታይባቸው አካባቢዎች አንዱ እዛ ነበረና ምን አድርገዋል እየተባለ ይወራል። የዛን ጊዜ የነበሩት የክፍለ ሀገሩ አስተዳዳሪ ወይም ክፍለ አስተዳዳሪ አይደለም የዛን ጊዜ የሚባለው እንደራሴ ወይም የጠቅላይ ግዛቱ አገረ ገዢ ደጃዝማች የሚባሉ ደጃዝማች ሳህሉ ነበሩና እሳቸው እዛው ነው ያሉት። ግን ተማሪዎቹ የሬሳ ሳጥን ሰርተው የሬሳ ሳጥኑን ልብስ አልብሰው ሳህሉ ደጃች ሳህሉ ሞተዋል እና የፊውዳሊዝም ሲምቦል ናቸው ወስደን እንቅበራቸው በማለት ዋይ ዋይ ሳህሉ ዋይ ዋይ ባላባት እያሉ ተማሪዎቹ ወስደው እዛ ሚካኤል ቡሰታ ሜዳ ቀበሩ። ሲምቦሊክ ነው ፊውዳሊዝምን ቀበር ነው ብለው ይሄን ታሪክ እኔ አላውቀውም አልደረስኩም። ግን በየለቅሶ ቤቱም ስናድግ ምስን ይወራ የነበረ ነው። ይሄ እውነተኛ ታሪክ ነው። የነዛ ያሰላ ራስ ዳርጌ ተማሪዎች ያደረጉት ነው ያንን ስርዓት በመቃወም። ስለዚህ አካሉ የሚባለው የገጸ ባህሪ አንድ ጅጅጋ የሚባል ቦታ ላይ ጎዴ ፕሮጀክት ስለነበረው ሲመላለስ ጅጅጋ ቁጭ ብሎ አንድ ቀን በፍላሽ ባክ ይህንን ሀሳብ ከጓደኛ ቤት ሆኖ ያነሳዋል። ይሄ እንደዚህ ብሎና ልክ አብዮቱ ሲጀምር አድርጎ ነው የመጀመሪያው ምዕራፍ የሚጀምረው 66 ማለት ነው። ከዛ በኋላ እንግዲህ መቼ ነው የሚያልቀው? ልክ ኢህአዴግ ገብቶ የመጀመሪያዎች ዓመታት ላይ ነው የሚያልቀው። ይህንን ታይም ነው ከቨር የሚያደርገው። በዚህ ጊዜ እንግዲህ ዋናው ትልቁ ባለስልጣን ደርግና ኢሰፓ ምን የተባሉት ናቸው። በዛ ውስጥ የተነሱ የአብዮቱ መካከል የተነሱ ሌሎች የፖለቲካ ድርጅቶች ነበሩ። 2 ገጸ ባህሪዎች ነበሩ እዛ። አንድ የጦሩ ኮሎኔልና አንድ ደግሞ ኢዲዲሲ የሚባል መስሪያ ቤት አለ። የዛን ጊዜ በደርግ ጊዜ ሁሉ ነገር የመንግስት ነው። እቃ የሚመጣው ከውጭ ነው። አገር ውስጥ የሚመረተው ምርት ሴንትራላይዝድ ነው። ከዛ በኋላ እነሱ ናቸው የሚያከፋፍሉት እንጂ ሌላ ከየትም ከመርካቶ እቃ አታገኝም፣ ከሌላ ቦታ እቃ አታገኝም። ከዛ ከኢዲዲሲ ብቻ ነው የምታገኘው። ከውጭ የመጣውንም ይሄንንም
ይህንን እዛ ለማግኘት ደግሞ አንተ ኮራፕት የሆነ የኮራፕሽን ሰንሰለት አለ። ኦኬ እሱን ካላገኘ በዛ ውስጥ ካልገባህ በስተቀር ስራ መስራት አትችልም። ለዚህ ነው የአየር በአየር የሚባል ንግድ የመጣው። እንደዛ ነው። እዛ ኮራፕሽን ውስጥ ያሉ ሰዎች ከኢዲዲሲ ዕቃ ያወጣሉ፣ መርካቶ ሄደው ይሸጣሉ። በአየር በአየር እዛው አየር ላይ በመሆን ትርፍ ያገኛሉ። ሌላው የተቸገረ በውድ ዋጋ እነሱ እዛ መርካቶ የወሰዱትን ከመርካቶ ነጋዴ እየተሰራ ነው የሚሰራው። ይሄ አንዱ ነው፣ ያንን መንግስት ለማሳየት ማለት ነው። ሌላው ደግሞ የጦሩ ኮሎኔል ናቸው። እሳቸው የጦሩ ደሞዝ ከፋይ ናቸው። ገንዘብ ብዙ ጊዜ በእጃቸው አለ። በተለይ አስመራ ይመላለሳሉ። እንደዚህ ግን እነዚህ ሁለቱም የዛ የደርግ ባለስልጣን አንዲት ኮማሪት ለሁለት ወደዋል። እዛ ቤት ነው ገንዘቡን ሁሉ የሚያባክኑት። አየው ምን ያህል ይሄ ነው ስርዓቱን ነው በደንብ ያሳያል። እና እነዚህ ሄዶ ግን አሁንም ግን ምንድነው ለማለት የተፈለገው? አሁንም ግን ይሄንን እየኮነኑ ይሄ ትክክል አይደለም እያሉ ሲሉ የነበሩ ደግሞ ታጋዮች ወርም የሚለው ስልጣን ላይ ከያዙ በኋላ ቅድም እንዳልኩ ብዙ ነገር ሲጠበቅ ተጨናገፈ። ስለዚህ አዙሪት ውስጥ ነው ያለ ነው። እንዴት ነው ከአዙሪት ልንወጣ የምንችለው የሚለውንም ነገር ዲስከስ ያደርጋል። ይሄ ማለት ነው አዙሪት። ስለዚህ ያንን ምናልባት አሁን ወጣቶችም አሉ ይሄንን ሊያነቡ የሚችሉት አሁን ምናልባት ያን ሀሳብ ተቀብለው እንዴት ነው ምናልባት ዲስከስ የሚደረጉት ነገሮች ምንድን ናቸው፣ ከዛ አዙሪት ሊያወጣን የሚችለው ነገር ምንድን ነው ብለው ወጣቶቹ እንዲወስዱት። ለምሳሌ ወጣቶችም ያነቡታል ይሄ ቀጣይም ስለሆነ እነሱ ምንድን ነው ከዛ ላይ ወስደው ወደ ራሳቸው የሚወስዱት እንጂ ያንን እንደ ታሪክ ያለፈውን ስርዓት እንዲነበረ ለማለት አይመስለኝም። ስለዚህ ደግሞ ምንድን ነው ማድረግ ያለበትም የሚለውን እግረ መንገድህም እዚህ ላይ እንግዲህ አሁን ዲስከስ ለማድረግ የተሞከረው ምንድን ነው ነገሮችን በመመካከር በመወያየት ለመያዝ መቻል። መመካከርና ደግሞ መወያየት ትልቅ አቅም ይፈልጋል፣ ወደ ሰፊነት ይፈልጋል። ይህን ኳሊቲ ማዳበር። ሌላ ነገር ደግሞ እዚህ ላይ በተደጋጋሚ የተጠቀሰው ምንድነው አንድ መንግስትም ሆነ ወይም አንድ ግለሰብ ወይም አንድ ባለስልጣን ነገሮችን ማየት ያለበት እሱን ሴንተር አድርጎ ማለት አይደለም። አሁን ችግሩ ምንድነው ሁሉም ራሱን ሴንተር ያደርግና ሌሎች ነገሮች ሁሉ በሱ ዙሪያ እንዲሽከረከሩ ነው የሚፈልገው። በሱ ዙሪያ እንዲሽከረከሩ፣ እርሱን እንዲያሞግሱ፣ የሱን ሐሳብ እንዲወስዱ፣ ለሱ እንዲዘምሩ፣ ከተቻለም ለሱ እንዲጸልዩ ነው የሚፈልገው። እሱን ሴንተር አድርጎ አይደለም። ሴንተር ማድረግ ያለብን አገርንና ህዝብን ሆኖ ሌሎቻችን ሁሉ በሱ ዙሪያ ነው መሽከርከር ያለብን። እንደዛ ማድረግ ስንጀምር ነው ከአዙሪት የምንወጣው። ይሄ ትልቅ አቅም ይፈልጋል። እንደዛ ያለ ነው ዲስከስ የሚያደርጉት እዛ ያሉት ስለ ሀገር ያለው ኮንሰፕት፣ ስለ ነፃነት ያለው ኮንሰፕት፣ ስለ ፍትህ ያለው ኮንሰፕት ምን እንደሆነ እዚህ ላይ ዲስከስ ያደርጋልና እሱም ምናልባት ጥሩ አድርጌ ጽፌዋለሁ አልጻፉትም አይዶን ነው፣ ግን ጉዳዩን ግን አንስቼዋለሁ። ያው የተባለው አዙሪት ውስጥ ነው ያለ ነው። አዙሪት የምንወጣበት መንገድ አንዱ መንገድ ይሄ ሊሆን ይችላል። ጥቆማ ነው የሰጠው። ደግሞ ሰው ደግሞ እውነትም ያንንም ነገር በራሱ ምርምርም ይሆን አግኝቶት እውነትም ለካ ይሄ ነገር እዛ አዙሪት ውስጥ እንዳለን ሞር ሲገባው አሃ ሞሜንት ይፈጠርና እንግዲህ ጥሩ ነው። ጥሩ እይታ ነው። አክቹአሊ ወደዚህ ወደ እንጆሪስ ደግሞ እንምጣ። እንጆሪ በጣም እኔም በቅርብ ደንብ የማንበብ እድሉም ነበረኝና በጣም ትልልቅ ሀሳቦችን ያነሳል። ቅድም እንዳልከው ስለ ሀገር ያነሳል፣ ስለ ነፃነት ያነሳል፣ ስለ ሃይማኖት ያነሳል፣ ስለ አንድነት ያነሳል፣ ስለ ፍትህ ያነሳል እና በጣም በሚገርሙ ሁኔታዎችን ስለ ሰው ዘር እድገት ያነሳል። የተለያዩ ሀሳቦችን ጭምቅ አድርጎ በዚች ቮሊዩም እንደተባለው ሴቲንጉ የተከናወነው ሐዋሳ ውስጥ እንደሆነ ሞር ይነግረናል። እንደውም ሳየው ዋጋው ራሱ 300 ብር ነው የሚለው እና ከዚህ ሐዋሳ አሁን ስንት ነው ትራንስፖርት? ግን ደርሶ አሳድሮ አውሎ አብልቶ አጠጥቶ የሚመልስ ዋጋ ነው
በ300 ብር በትራንስፖርት የማናገኘው በጣም ትልቅ ሐዋሳን በደንብ እንድናየው በደንብ ደግሞ የማናውቀው በደንብ እንድናውቀው እንድንሄድም የሚጋብዘን ቦታ ነው። እንደገና ደግሞ ላሉትም ደግሞ በጣም እንደተባለው ሞር ሚሞሪን የሚቀሰቅስና በጣም የተለያየ ስለ ወጣትነት ስለ ጓደኝነት እና በጣም ጠንከር ባሉ ሀሳቦችን አንስታልና በዚህ እንትን ውስጥ እንደው እስቲ ስለሱም ዋናው ለማስተላለፍ ያሰብካቸው መልእክቶች እዚህ ላይስ ምንድን ናቸው ብለህ ታስባለህ? ኦኬ እንዳልከው እንጆሪ ሐዋሳ ላይ ነው የተጻፈው። ከሐዋሳም ደግሞ ራሱ እንጆሪ የሚባል ሆቴል ላይ ነው ብዙዎቹ ነገሮች ያለቁት እና እንጆሪ ራሱ ሆቴሉ እንደ አንድ ካራክተር ነው። እዛ ሆቴሏ ራሱ እንደ አንድ ካራክተር ነው ኮንሲደር ማድረጋት። ምክንያቱም ለሱ ብዙ ትዝታ ስላለኝ ነው። አዙሪት አሰላ አለ፣ አዲስ አበባ፣ ሐረር፣ ጅጅጋ እነዚህ ቦታዎች ሁሉ ነው የሚሄደው ሰዎቹ ከዛም ከዚህም መጥተው መጨረሻ ላይ ግን አዲስ አበባ ነው የሚያልቀው። ሁለቱም የተጻፉት የአንድ ወቅት ታሪክ ናቸው። ማለት ከሰባ አጋማሽ በኋላ አዙሪት ማለት በፍላሽባክ ወደ 68 ምናምን ይሄዳል። ግን ሜን እንትኑ ያለው ሰባዎች ውስጥ ነው። እንጆሪ ግን ከ75 በኋላ ምናልባት እስከ 80 ድረስ ባሉ ጊዜዎች ውስጥ ስላሉ የሐዋሳ ልጆች ነው የተጻፈው። የሐዋሳ ወጣቶች ነው የተጻፈው። መታሰቢያነቱንም ለነሱ ነው ያደረኩት እንጆሪን። ምንድነው የቲሙ የእንጆሪ ወጣቶቹ አሁን ቅድም እንዳልኩ 71 ላይ በኢትዮጵያ የቀይ ሽብር ዘመኑ ታሪክ ሲያልቅ የተረፉት ከእስር ቤት የወጡት ወደ ትምህርት ቤት ሄዱ። ከትምህርት ቤት ወጥተው ስራ ሲጀምሩ 76 75 77 ሆኗል። እነዛ ልጆች አሁንም በሀገራቸው ቂም አልያዙም። የገረፈን የገደለን ያ መንግስት ነው ብለው አላኮረፉም። ራዘር አሁንም ህዝባችንን ማገልገል አለብን ብለው ነበር የሚያስቡት። ስለዚህ ምን አሰቡ? ዋና ትልቅ የሆነውን በሀገራችን ታሪክ ውስጥ አድዋን ለምን ቲያትሩን ጽፈን ለሲዳሙ ህዝብ በማሳየት ህብረተሰባችንን አናገለግልም? ምክንያቱም ሐዋሳ ትልቅ ነገር ነው። ማነው አድዋ ትልቅ ነገር ነው። ስለ ሐዋሳ ነው ያልኩት ቅድም። ስለ አድዋ ነው። ስለ አድዋ ታሪክ ጽፈን የአድዋን ታሪክ ጽፈን ሞር ኮንሰፕቹዋላይዝ አድርገ ነው ለምን በቲያትር መልክ። ምክንያቱም ወደዛ የሄድኩት ምክንያት ምንድን ነው? የሐዋሳ ልጆች ብዙዎቹ ለሙዚቃና ለአርት ለስነ ጽሁፍ ቅርብ ናቸው። የሐዋሳ ብቻ አይደለም፣ የይርጋለምን እስከ ክብረ መንግስት ድረስ እስከ ወላይታ ሶዶ ድረስ እስከ ዲላ። ምንድነው ምክንያቱ? ሪሊ አይ ዶንት ኖ። ብዙዎቹ ልጆች ለአርት በጣም ቅርብ ናቸው። ጊታር የማይጫወት የለም። ይጽፋሉ፣ ግጥም ይጽፋሉ። ያኔ የእሁድ ፕሮግራም ይባል ነበረ። ለእሁድ ፕሮግራም መጣጠፍ ይልካሉ። በሬዲዮ ጽሁፋቸው ይነበባል ከሶዶ ከሐዋሳ። ስለዚህ ዲዘርቭ እነዛ ልጆች ስለ አርት ተነስተን እንስራ ብለው ያንን ነገር ይዤ ብነሳ እንትን ነው ሌጂቲሜት ነው ማለት ነው። ያው ስለ አርት ሳትጽፍ መቼም ስለ ያንን ነገር ሳታነሳ ስለ ሐዋሳ ማውራት አይቻልም። የሆነ የተሰበረ እጅ ይሆናል። ስለዚህ ደግሞ ሊዘከሩ ይገባል። በህይወት ባይኖሩም አሁን ሊዘከሩ ይገባል በማለት እዛ አረኩና ግን ስቲል ያለው መንግስት ስለነበረ እነዚህ ልጆች በዛ መንገድ ህዝባችንን አገልግል ብለው በሀገራቸው ሳያኮርፉና ቂም ሳይዙ ለማገልገል ቢነሱም አሁንም አላሰራ አሏቸው። ምክንያቱም ያደረጉ ነበር፣ እንደዛ ይደረግ ነበር። ምክንያቱም አናርኪስት የሚል ቅጥል ስም ተሰጥቶት አንድ ነገር ስታደርግ አናርኪስት ማከውንክ ትበረግጋለህ። አናርኪስት ብሎ አንድ ባለስልጣን ከስም መሆንን ወይም ታስሬ የተፈታ መሆንን ካወቀ ምንም ነገር ልትደረግ ትችላለህ።
ባትገደል እንኳን አንዳንድ ጥቅማ ጥቅሞችን ልትነፈግ ትችላለህ። ዛት ወዘ ሪያሊቲ። ስለዚህ ይህንን ነገር ወደ እንትን ላምጣውና ለሐዋሳ ያለኝን ፍቅር ለእንጆሪ ያለኝን ትዝታ በዚህ መንገድ ልጻፈው። ይህን በማደርግበት ጊዜ አሁን ትልቁ ነገር አድዋን ያነሳውበት ምንድን ነው? ለአድዋ ሰክሰስ አንዱ ትልቁ ነገር የዛን ጊዜ የነበሩት ወጣቶች ለመንግስት ጥሪ ምላሽ መስጠታቸው ነው። በሌላ አነጋገር ትዕዛዝ መቀበላቸው ነው። ኦኬ። ምክንያቱም እዛን ጊዜ የነበሩት ንጉስ አገር ትወራለች፣ ወረኢሉ ላይ ከተላገኝ አሉት። ትዕዛዛቸውን ተቀበለ። እነዛ ሰዎች ደግሞ ወጣቶች ናቸው። የዛን ጊዜ አድዋ የዘመቱ ወጣቶች ፊት አውራሪ ገበየሁ እኮ የምትለው እኮ የ26 ዓመት ወጣት ነው የጦሩ መሪ ነበረው። ስለዚህ በዛ ትውልድና በዚህ ትውልድ መካከል የሆነ መመሳሰል አለ። አገርን በተመለከተ፣ ነፃነትን በተመለከተ ግን ልዩነቱ አሁን ልናጣው የምንችለው አሁን የሄድንበት ያለው መንገድ ግን የመንግስትን ትዕዛዝ መቀበል የሚችል ትውልድ ግን የለም ወይም እያጣነው ነው። ምክንያቱም በመንግስትና በወጣቶቹ መካከል ትረስት ስለጠፋ። ያኔ ግን ያንን ትዕዛዝ በመቀበሉና ከቶ በማደሩ የድሉ 50% ተጠናቀቀ። የዛን ጊዜ በመታዘዙ ብቻ አየው። ስለዚህ የኔ አናሊሲሱ ምንድነው? መታዘዝ የነፃነት ምልክት ነው። ሳይታዘዙና ስርዓት ሳያከብሩ ነፃነትን ማጣጣም አይቻልም። አለመታዘዝ፣ ሬብል ማድረግ ከስልጣኔ ወደኋላ መቅረት ነው የሚለው ሐሳብ ነው። ያ ትውልድ ስልጡን ነበረ፣ መታዘዝ ይችላል። አየው፣ በመታዘዙም ነፃነቱን አጣጥመዋል። ይሄኛው ትውልድ ግን መታዘዝን መልመድ መቻል አለበት። መታዘዝን የለመደ ሁሉ ነፃነቱን ያጣጥማል። አድዋ ማለት ይሄ ነው ብለው በቲያትር መልክ ጽፈው ለማስረዳት አዌርነስ ለመፍጠር የተነሱ ልጆችን አታሳዩም አሏቸው የነበሩት ባለስልጣን። በዛ ምክንያት ብዙ ሜስ ተፈጠረ። እንጆሪ ይህንን ነው የሚለው። ይሄ ደግሞ እንጆሪ ነው የተጻፈው እንጂ ማለት እንጆሪ ስለነበረ የዛን ጊዜ ብዙ ነገሮች አሉ። ሌሎች የቡና ቤት ህይወት ከሆነ ስለ ቡና ቤት ህይወት ብዙ ነገር ማድረግ ይቻላል። እዛ ውስጥ ያሉት እነ ኮኪ እነ ኪያ ምናምን ስቴሪዮታይፖች መሆኑ አልተፈለገምና እነሱም ቢሆኑ የቡና ቤት ህይወት ይኑራቸው እንጂ ከጀርባቸው ወደዛ የገፋቸው ሶሻል የሆነ ክራይሲስ አለ። ለዛም ደግሞ ማህበረሰቡ ተጠያቂ ነው። እነሱ ግን እንደዚህ አይነት ደግሞ ኃላፊነት ሲሰጣቸው ደግሞ ጁዌል ናቸው። ውስጣቸው ደግሞ ጁዌል ናቸው፣ እንቁዎች ናቸው። ያንን ደግሞ ያወጡታል። ስለዚህ ኮኪና ኪያ፣ ትሁን፣ ትነበብ የሚባሉ ሴቶች ደግሞ እንዴት አይነት ውብ የሆኑ ሴቶች እንደሆኑ ደግሞ ለማሳየት ነው የተጻፈው። ውብ አድርጊያቸው ከሆነ ማለት ነው። እግረ መንገድህንም አሁን እነሱን ሴቶች ደግሞ አንስተ ሴትነት ማለት ራሱ ምን ማለት እንደሆነ ማለት እነሱ ባይኖሩ ኖሮ ሴት የሴትና የወንድን ብቻ በምሳሌ አድርገህ እነሱ ብዙ ነገሮችን ይከላከላሉ ጥፋት እንዳያደርጉ። ወንዶች ደግሞ በጥፋት መካከል ደግሞ ምን ማድረግ እንዳለባቸው። ስለዚህ ሁለቱ መኖራቸው በሂውማኒቲ ውስጥ እነዛ ሁለት ክንፎች መኖራቸው የሚያመጡትን ማስተዋጽኦ እዚህ ላይ ያነበብኩ መሰለኝ። እንደገና በተጨማሪ ደግሞ ስለ እያንዳንዱ ግለሰብ የራሱን አድዋ መፈለግ አለበት፣ የራሱን ነፃነት መፈለግ አለበትም የሚል አንድ ሀሳቦች አስቤያለሁና እንደው ምናልባት እዛ ላይም ጨመር አድርገህ እንደው አሁን እንኳን ይሄ ሀሳብ ብዙ እንትን አይደለም ማለት የሴት ልጅን ልዕልና፣ የሴት ልጅን ጥንካሬ፣ የሴት ልጅን ታላቅነት በደንብ ነው የሚሰበከው።
ከስብከት አልፎ ደግሞ ናቹራል ነው። ሴት ልጅ በተፈጥሯ ጠንካራ ነች። እሱን ለማሳየት ነው እዚህ ጋር የሞከርኩት። ማለት በተፈጥሮ ለምሳሌ አንድ ሴትና አንድ ወንድ አንድ አይነት ችግር ቢደርስባቸው ወንድ ልጁ ወደ ስርዓተ ለወኝነት ነው የሚሄደው። ሴት ልጅ ግን ችግሯን እንዴት አድርጋ ተቋቁማ ማለፍ እንደምትችል ለዛም ሲባል ሌላ ችግር መክፈል ካለባት እንኳን ወደዛ ነው የምትሄደው። ችግሩን ወደ መዋጥ፣ ችግሩን ወደ ማሸነፍ ነው የምትሄደው። ይሄ ናቹራል ነው ማለት ሁሉ ጊዜ በህይወታችን የምናየው ነገር ነው። እሱን ለማድረግ ነው ማለት አሁን እዛ ጋር ስትል እዛ ያለችው አንዲት ሴት ልጅ ምን ትላለች? ልጅ ታረግዝና ግን ልጇን እንደምትጥለው ተወስናለች። ማለት እጥለዋለሁ፣ ከወለድኩ በኋላ እጥለዋለሁ። ያረገዘችው ከማን ነበረ? ከባለቤቷ አይደለም። እሷ ማለት እንትን ነች ማለት ያዛ ታሪኩ እንትን ውስጥ ነው ያለው። ግን የምትገርም ሴት ነው የምትሆነው ማለት ወንድ ከሆነ እንትን ያደርጋል ትላለች፣ ማጅራት ይመታል፣ ይሰርቃል። ስለዚህ ምናልባትም በዛ ሂደት ውስጥ ሀብታም ሊሆን ይችላል አለች። ሴት ከሆነች ግን ይህን አታደርግም። ሴት ስለሆነች ወደዛ አትሄድም። ሴት ነችና ራሷን ነው የምትጎዳው፣ እንደ እናቷ ትሆናለች ማለት እሷ ሴተኛ ዳሪ ነች። ስለዚህ ሌላ ሰው ሳይሆን የምትጎዳው ራሷን ነው የምትጎዳው ሴተኛ ዳሪ በመሆኑ። ወንዱ ግን ህብረተሰቡን ያምሰዋል። በዛ መንገድ ሲሄድ ሀብታም ሊሆን ይችላል። ግን እኮ ትላለች ሚኒስትር ሆኖ ቢሮ ውስጥ ተቀምጦ ያለውም ሰውዬ እኔ እዚህ ጥዬውም ማጅራት የሚመታው የኔ ልጅ ሁለቱም እኮ ሌቦች ናቸው። የሚኒስትሩ የተፈቀደ ሌብነት ነው፣ የኔ ልጅ ግን ያኛው ህጋዊ ነው፣ ይሄ ህጋዊ አይደለም እያለ ታወራለች። እንደዚህ አይነት ስብዕና ያላቸው ናቸው ሴቶቹ ማለት እንደዚህ እያለ ነው የሚቀጥለው። ምናልባት አንድ ያነሳው ስለ ዝግመተ ለውጥ የሰው ልጅ እንዴት እያደገ እንደመጣ የሚያሳይ ነገር አለውና ምናልባት እንደው አሁን ያለንበት ጊዜ እሱንም አሳይተን ለምሳሌ አሁን ያለንበት የብስለት ዘመን ደርሰናል የሚል ሀሳቦችን አንስታልና በዛ ዙሪያ ደግሞ የምትለን ካለ። አሁን በታሪክ የነብዩ መሐመድ ኔሽን ቢልደር ነው የሚባሉት አይደለም። አንዳንድ ሂስቶሪያን ኔሽን ቢልደር ይሏቸዋል። ማለት ይዘው የመጡት መልእክት አገርን የመመስረት ነው ማለት ነው። የአረቢያን ስቴትን በምንመለከትበት ጊዜ አንዳንድ ትልልቅ አገር የሆኑበት ጊዜ ነው ማለት ነው። ከዛም አልፎ በእስላሚክ ሬቨሌሽን አማካኝነት የአውሮፓን ሬኔሰንስ እንደመጣም የሚጽፉ አሉ። ማለት ነው የህብረተሰብ እድገት ታሪክና ዲቫይን ሬቨሌሽን በዋናነት እንደውም ለማህበረሰብ እድገት ስልጣኔ መሰረቱ ሃይማኖት ወይም የዲቫይን ሬቨሌሽን ነው፣ መለኮታዊ ስልጣኔ። ምክንያቱም አሁን ስታየው አሁን ለነበረው ላለፉት 10,000 ወይም 8,000 ዓመት ስልጣኔ መሰረቱ 10 ኮማንድመንትስ ናቸው፣ 10ቱ ትእዛዛት ናቸው። አትግደል፣ አትስረቅ፣ አታመንዝር፣ በውሸት አትናገር። እነዚህ ትእዛዛት ምን ማለት ነው? አንድ መልእክተኛ መጥቶ ግልጸቱን ሲሰጥ ግልጸቱ እንደ ፐዝል አይደለም። ለዛ ማህበረሰብ እንደ ፐዝል ማለት እንደ የማይፈታ ውስብስብ የሆነ ነገር አይደለም የሚሰጠው። ያንን ትእዛዝ ይሰጣል። ያንን ትእዛዝ ማስፈጸም የሚችልም አቅም አብሮት ነው የሚሰጠው። አየው። ስለዚህ ሙሴ ያንን ትእዛዝ ሲሰጥ የሰው ልጅ ያንን ትእዛዝ መቀበልና መፈጸም የሚያስችልም አቅም ነው የሰጠው። ዛት ኢዝ ዋይ የሰው ልጅ ህግ የጻፈው፣ የፖሊስ ስቴሽን ያቋቋመው፣ ወንጀለኛ መቅጫ ምናምን እነዚህን ጽሁፎች የጻፈው እንትኑን ያገኘው አቅሙን ያገኘው ከ10 ኮማንድመንትስ።
ስለዚህ የዚያ ያለፉት 10,000 ዓመታት ስልጣኔ መሰረት ሃይማኖት ነው፣ ቴን ኮማንድመንትስ ናቸው ብሎ ማጠቃለል ይቻላል ማለት ነው። እንደዚህ ከሆነ አሁንም የሚቀጥለው ኢቮልቭ እያደረገ መሄድ ስለሆነ የሰው ልጅ ስልጣኔ የማይቆም ስለሆነ ለስልጣኔው ምንጭ የሚሆነው አሁንም ሃይማኖት ነው። ስለዚህ ስለ ሶሻል ኢቮሉሽን ስንጽፍ ይህን ነው። ምክንያቱም ሶሻል ኢቮሉሽን ወደፊት ነው የሚሄደው፣ ወደኋላ አይመለስም አይደለም። አሁን ተመልሰን ወደ ጋርዮሽ ተመልሰን በድንጋይ ምናምን አንኖርም፣ አይሆንም። በቃ አለቀ እሱ። ስለዚህ ወደፊት ነው የምንሄደው። ወደፊት ከሄድን ደግሞ ምንድን ነው መሆን ያለበት? ወደፊት ሊያስከደን የሚችለውን ጋይዳንስ ማግኘት የምንችለው ከፈጣሪ ወይም ከግልጸት ነው ማለት ነው። ኢቮሉሽን ስለ ኢቮሉሽን ሳስብ እንደዚህ ነው የማስበው ማለት የዚህ አይነት አካሄድ አለው። ሌላው እንግዲህ እንጆሪ አንዱ ካነሳቸው ሀሳቦች አንዱ ስለ አንድነት እንደውም በምሳሌ ጠቅሰዋል እዛ ላይ። ለምሳሌ አንድ ማህበረሰብ በፍጹም ብቻውን ሊኖር አይችልም። ለምሳሌ የሙቀት ያለው ማህበረሰብ ለመኖር ግዴታ ቅዝቃዜ ያለው ቦታ መኖር አለበት። ሰሃራ በረሃ ለዓለም የሚሰጠው ትልቅ ጥቅም አለው። ዝም ብሎ በረሃም አይደለም እና እያልክ እያነጻጸርክ የምትሰጠው ምሳሌ ነው እና እንደውስ በአንተ አፍ ደግሞ ጥሩ ይሆናል ብዬ ስላሰብኩ ነው። ያ አንድነት ቅድም ብለናል። ሰው ልጅ በአንድነት ነው መኖር ያለበት፣ በመተባበር ነው ያለበት፣ በመተጋገዝ ነው መኖር ያለበት ማለት ሲፈጠርም በቃ ዲዛይን የሆነው ለዚህ ነው። ከዚህ ውጪ ኤግዚስተንስ የለውም ነው። ስለዚህ ይሄ ደግሞ አሁን አይደለም። ፍሮም ጀነሲስ የሰው ልጅ ለአንድነት ነው የተፈጠረው። ከዛ አልፎ ተርፎ የተፈጠሩት ነገሮች ሁሉ ደግሞ የአንድነት መገለጫዎች ናቸው። ይሲ ለምሳሌ አንዳንድ እንትኖች አሉ አይደለም፣ አንዳንድ አትክልት አይነቶች እነሱን ስገንጥለህ ስተክላቸው ራሳቸው ብሎ ይበቅላሉ። ኦኬ ያ ማለት ምንድን ነው? ያ የተገነጠለው ላይ የዛ የትልቁ ዛፍ ሁሉም ነገር አለ ማለት ነው። ኮንቴን አድርጎታል አይደለም? በውስጡ ስሩም፣ ቅጠሉም፣ ዛፉም፣ ግንዱም ሁሉም አሉ ማለት ነው። ይሄ አንድነት ነው። አየው፣ የተፈጠሩት ነገሮች ሁሉ አንድነትን ነው የሚያሳዩት። አንድነት ማለት የድንበር ከዚህ እስከዚህ እና የድንበር መጠበቅ ምናምን ማለት አይደለም። ወይም በዚህ እና በዚህ ውስጥ የሚኖሩ ሰዎች የሚኖሩበት ማለት አይደለም። አንድነት የመተጋገዝ የመፈቃቀርና የአብሮነት ተሰባብሮ የመስራት ነው። ይሄ ለማሳየት እነዚህ አትክልቶች ሁሉ ያንን ማኒፌስት ያደርጋሉ። ለምሳሌ አሁን የኔ የምለው ነገር የለም። አሁን ለምሳሌ አንድ ሰው ወይም እኔ ወይም አንድ የተወሰነ ግሩፕ ወይም አንድ የተወሰነ ህዝብ የኔ ብቻ ነው የሚለው ነገር የለም። ሁሉም እዚህ ላይ ለመጻፍ እንደሞከርኩት በአገራችን እንኳን አዋሽ ወደ አፋር ይፈሳል አይደለም? ውሃው ግን የሚነሳው ምንጩ ከኦሮሚያ ተራራዎች ላይ ሊሆን ይችላል። ከኦሮሚያ ተራራዎች ላይ የአዋሽ ምንጭ እንዲነሳ ወይም እንዲኖር እዛ ዝናብ ብዙ መዝነብ አለበት ማለት ነው። ዝናብ ደግሞ እንዲዘንብ ያደረገው የሶማሌና አፋር ያለው በረሃ ኢቫፖሬት ማድረግ አለበት እዛ ያሉትን ውሃዎች። እሱ ነው እዚህ መጥቶ ዳመና ሰርቶ ዝናብ ብሎ የሚዘንበው። ስለዚህ ይሄ አዋሽ ከኦሮሚያ ተራራዎች ይነሳ እንጂ አዋሽ የሶማሌውም ነው የኦሮሞም ነው የአፋሩም ነው። ይሄ ምንድን ነው? አንድነት ነው። አንድነት በዚህ መንገድ ነው ማኒፌስት እያደረገ ያለው መረዳት ያለብን ማለት ነው። ይሄ ብቻ አይደለም። ጣና ሰሜን ኢትዮጵያ ተራሮች ላይ ከሚዘንበው ዝናብ የተፈጠረ ሐይቅ ነው። ኦኬ ወይ ሌላም ጂኦሎጂካል የሆኑ ፋክተሮች ሊኖሩት ይችላሉ። ግን ጣራ ግን ኤግዚስት እንዲያደርግን እዛ በቂ ዝናብ መዝነብ አለበት። ያ ዝናብ እዛ እንዲዘንብ ሜዲትራኒያን፣ ኢንዲያን ሜዲትራኒያን ማነው ሬድ ሲ መትነን አለባቸው። ያ ለማትነን ምንድን ነው የሚያስፈልገው? የሲናይ በረሃ ያስፈልጋል። እዛ ያለው ሲናይ በረሃ ከሌለ ያ ውሃ አይተንም። ያ ውሃ ተኖ የት ነው ዝናቡ ነው የሚዘንበው? ሰሜን ተራራዎች ላይ ነው።
ያ ዝናብ ነው ጣና የሚገባው አባይ ሆኖ ወጥቶ ሜዲትራኒያን የሚገባው። ስለዚህ አባይ የአረቡም ነው የኔም ነው የሁሉም ነው። ምክንያቱም ለአባይና ለጣና ኤግዚስተንስ የሲናይ በረሃ አስፈላጊ ነው። አዮ this is unity። ስለዚህ ለነዚህ ህዝቦች ናይል ምንድን ነው የሚሆነው? የአንድነት ምክንያት እንጂ የጸብ ምክንያት ሊሆን አይችልም። ይህንን የዩኒቲ ኮንሰፕት ማሳደግ ነው ያለብን። አየሁ ይሄ ነው ዩኒቲ። አንዱ በዚህ መንገድ ነው የሚገለጸው ማለት ነው። ሌላው ዳይቨርሲቲ ነው ለዩኒቲ መገለጫ የሆነው። ዳይቨርሲቲ ማለት የሰው ልጅ እሳትን መቼ ነው ያገኘው? ምናልባት ዛሬ 3000 ዓመት 4000 ወይ 5000 ዓመት። ኦኬ እሳትን በማግኘቱ ምን አደረገ የሰው ልጅ? ብሮንዝን አገኘ። ምክንያቱም ብሮንዝ ማለት የኮፐርና የቲን ውህደት ነው። ኮፐር እኮ እንዲሁ ስታይ እኮ እንትን ነው ጭቃ ነው ኮፐር። ቲን ደግሞ ቲን ነው፣ ምንም ነገር የለውም። ሁለቱም ግን እሳት ስላገኘ ሲያቀልጣቸው the most strongest የሆነ ኤሌመንት ሜታል አገኘ፣ ብሮንዝ። ስለዚህ የብሮንዝ ኤጅ ተፈጠረ። ለዛ ብሮንዝ ኤጅ መፈጠር ምክንያቱ ምንድን ነው? የኮፐርና የቲን ዳይቨርሲቲ ውጤት ነው። ዳይቨርሲቲ ለዩኒቲ እና ለጥንካሬ ምክንያት ነው ማለት ነው እንጂ መለያየት አይሆንም። አንዱን ያጠነክረዋል፣ አንዱ ደግሞ ብቻውን ሊሆን አይችልም። እንደዚህ በተዋርክ ቁጥር እንደውም ወደ ጥንካሬ ነው የምትሄደው። ወደ ሌላው የዩኒቲ እንትን ነው ኮምፕሊመንት መደራረግ ነው ማለት የሚባሉት አለ። በሀገራችን እኮ አንድ እጅ አያጨበጭብም ይባላል። ምን ማለት ነው? የሁለተኛው ያስፈልጋል ማለት ነው። አንድ ተናጋሪ ያለ ቶም ፕራይስ የሚባል በጣም ቆንጆ ንግግር የሚናገር ሰው በዩኒቲ ውስጥ 50% 0% ይላል። ስለዚህ ለማጨብጨብ ሁለት እጅ ያስፈልጋል። አንድ እጅ ስላለህ ማጨብጨብ አትችልም። 0% ይላሉ። ታንጎን በአንድ ሰው ብቻ አይቻልም ይላሉ። what's the sound of እንትን ይላሉ ክላምፕ what is the sound of one hand clamp ማለት ያው የኛው አይነት ተረት ማለት ነው። አንድ እጅ አይጨበጨብም። ይሄ የዩኒቲ መገለጫዎች ናቸው። እነዚህን በመረዳት የሰው ልጅ ወደ አንድነት ነው እንጂ መሄድ ያለበት መለያየት መቻል የለበትም። በጣም ጥሩ። እስቲ ወደ ተመልሰው ወደ ሁለቱ መጽሐፍቶች እንሄድና ሁለቱ መጽሐፍቶች የጭብጥ ተመሳሳይነት አላቸው ብለህ ታስባለህ? አንዳንድ ሀሳቦች በሁለቱም ጋር ወይም በገጸ ባህሪ የመመሳሰል ነገሮች አሏቸው? ሁለቱን ስታያቸው አላቸው። አንደኛ የተጻፉበት ዘመን አንድ ነው። ስለዚህ በዛ ዘመን የተቀረጹ ገጸ ባህሪያት ከሆኑ ብዙ ነገር የዛን ዘመን ነው የሚያንጸባርቁት። በተለይ ስለ ሀገር፣ ስለ ነፃነት፣ ስለ ፍትህ የተጻፉ ነገሮች ሞስት ተቀራራቢዎች ናቸው። እንደውም አንዳንዶቹ ነገሮች በተለያየ አፕሮች ቀረቡ እንጂ ብዙ ነገር ያመሳስላቸዋል። የሚያለያያቸውስ የማያለያያቸው ያኛው ትንሽ የተንዛዛ ነው፣ ይሄኛው በደንብ ጠበቅ ብሏል። የሚያለያያቸው ምናልባት የሚያለያያቸው ደግሞ የኔ አቅምም ሊሆን ይችላል። የትኛው ላይ ምናልባት በጥሩ ተገልጾ እንደሆነ አላቅም። እሱ አንባቢ ነው የሚፈርደው። ዜን ኦብቪየስሊ በእኔ የመተረክና የመግለጽ አቅም አማካኝነት መጽሐፎቹ ኦብቪየስሊ ይለያያሉ። ምናልባት በዛውም አሁን አዙሪት መጀመሪያ ነው የተጻፈው። ከስንት ዓመት በኋላ ነው እንጆሪ የተጻፈው? 8 ዓመት ልዩነት አላቸው። ስለዚህ ከአዙሪት መጽሐፍ ያገኘው ልምድ አሁን ቮሊዩሞቹም ስናያቸው አዙሪት ትንሽ ከፍ ያለ ነው፣ እንጆሪ ደግሞ ትንሽ ግን የያዘው ቅድም እንዳልከው ጠጠር ያለ ነው አንደኛው ደግሞ እንትን ነውና ምን ልምድ አገኘህበት አዙሪት ከጻፍኩ በኋላ እንደገና ሁለተኛው ስትጽፈው? አንደኛ ብልጠት አገኘሁበት። ማለት አዙሪት ብቻውን ሁለት መጽሐፍ ሊሆን ይችል ነበር። ሁል ጊዜ ፍሬሽ ስትሆን ያው ፍሬሽ ነህ። ስለዚህ ብዙ ነገር አጭቄበታለሁ አዙሪት ላይ። አንዳንዶቹም ሊገቡ የማይገቡ ሊሆኑ ይችላሉ። ስለዚህ በደንብ ባስብበት ኖሮ ሁለት መጽሐፍ ሊሆን ይችል ነበረ፣ ከኮንቴንትም ከቅርጽም አንጻር።
ያ ብልጠት ስለሆነ እዚህ ላይ አሁን አንዳንድ ጊዜ ደግሞ ስጽፍ ምንድን ነው እኔ አሁን ብዙውን ነገር ለእንትን እተዋለሁ፣ አንባቢ ይሙላበት፣ አንባቢ ያድርስበት እንጂ ይሄንም ዲቴል ያልከነገርኩት አንባቢውን እየናኩት ስለሆነ ምን ማለት ነው ይሄን አላቅ መስሎት ነው እንዴም እንደዚህ ይሄን ያህል ዲቴል የሚሄደው ብሎ እንዳይታዘበኝ የሚል ፍርሃት እና አንዳንድ ሰዎች ይሉኛል ለምንድን ነው ነካ አድርገህ የምትተው ለምንድን ነው ሶቱ ዲቴል ማትሄደው ደግሞ ይሉኛል። እነዚህ ነገሮች ላይ ትንሽ አሁን ምናልባት እንደዚህ ደግሞ በሚቀጥለው ላይ ሞር ራሴ ሪፋይን እየሆንኩ ሊሄድ ይችል ይሆናል ብዬ አስባለሁ። ወደ ኢንጂነርነት እንመለስና የኢንጂነር የምህንድስናው ሙያ እዚህ ላይ ተንጸባርቋል ብለህ ታስባለህ? ካራክተር ስትቀርጽ ወይ ምናምን እዚህ ላይ ይኖራሉ? ምንም እሱን ተጠንቄ ነው የጻፍኩት። እንትን አለ አዙሪት ላይ አለ አዙሪት ላይ ብዙ መሐንዲሶች አሉ ብዙ መሐንዲሶች አሉ። አንዱ ጋምቤላ ፕሮጀክት ያለ አንዱ ጎዴ ፕሮጀክት። ምክንያቱም የዛን ጊዜ ደግሞ የነበረው የኢሪጌሽን የዚህ የመስኖ ስራ ስለነበረ ደግሞ እኔ ባይዞ የዛ አልሰራሁም፣ ግን እዛ የሚሰሩ ጓደኞች ስለነበሩኝ እዛ መስሪያ ቤት ቺፍ ኢንጂነር የነበረው ሰውዬ እንደ እንትናቸው ይወዱታል፣ በቃ እንደ አባታቸው ነው የሚወዱት እና ስለሱ ያወሩኛል። ስለዛ ሰውዬ በጣም ጎበዝ የሆነ ቺፍ ኢንጂነር ነውና ያ ስኮላርሺፕ ምናምን የሚልካቸው ሰውዬ ማለት ነው። ስለዚህ እሱም አለ ማለት ነው። እነሱ አሉ እንደውም ቱ ዘ ኤክስቴንት ጀበታለሁ እንጂ ስለ አንድ የኮንስትራክሽን እንትን ሳይት ምንነት በዝርዝር ሄጀበት እንደውም አንደኛው አርታይ አረባኬን ነገር አውጣው ሲለኝ ነበረ። ምን እኮ ዲቴል የሆነ የኢንጂነሪንግ እንትን ነው ምን ይሰራል እዚህ አለኝ። ያው እኔ ደግሞ ፍሬሽ ስለሆንኩና የኢንጂነሪንግ ሪፈረንስ ቡክ ሁሉ ሊሆን ነው ሲለኝ እኔ ደግሞ ያቺን መጻፌ በቃ ያው ፍሬሽ ስለሆነ አይተግባ ሰዋክቱን ምናምን አልኩት እንጂ አሁን ሳስበው አይሆንም። ምናልባት ሰከንድ ኤዲሽን ከሄድኩ እነሱ ነገሮችን ማረማቸው ይመስለኛል። አንድ ለካ እንግዲህ እስካሁን ካነሳናቸው አክቹአሊ በዚህ ዙሪያ ነው፣ ግን አንድ ለየት ያለ ጥያቄ ለመጠየቅ አስቤ ነው። አሁን ለምሳሌ የአዙሪት ዋና ገጸ ባህሪው አካሉ ነው። የእንጆሪ ደግሞ ሙልጌታ ይመስለኛል። ሙልጌታም አለ፣ ግን እና አብርሃምም አሉ የተለያዩ። ግን እንደው አሁን ለምሳሌ ሙልጌታና አካሉ ቢገናኙ ምን የሚያወሩ ይመስላል? እንደ ካራክተር ብለም ታውቃቸዋለህ ብዬ ነው። ካራክተር ነው እንደው እነሱ ሁለቱን ነው ቁጭ ብሎ ቢያወሩ ስለምን የሚያወሩ ይመስላል? ወይንም ሌላም ሰው ልንወስድ እንችላለን እና አብርሃም አራቱን አብርሃሞች አንዱ ልንወስድ እንችላለን። ከአካሉ ጋር የሉም አይደል? እነዚህ ካራክተሮች እዛኛው ላይ የሉም። እንደው ቢገናኙ ምን የሚጫወቱ ይመስላል? ወይስ በእድሜ የተለያዩ ናቸው? በአስተሳሰብ የተለያዩ ናቸው? አይለያዩ፣ በእድሜም አይለያዩ። ምናልባት እንትና ኤክስፖዠር ስላለው ስለ ሃይማኖት ሙሉጌታ ያንን ከሀይቁ ዳር ሽማግሌ የያዛቸው እውነቶች እዚህ ላይ ፈርዘር ሄደው ልባት አላገኙም እንጆሪ ላይ። አዚ ኢንፎርሜሽን ግን ከሀይቁ ጋር ሽማግሌ ጋር ያወራቸው ነገሮች አሉ ሃይማኖትን በተመለከተ። ያንን ነገር ከአካሉ ጋር አብረው የሚያወሩ ይመስለኛል። እሱም እንደዛ አይነት ስሜቶች አሉት የሚነጋገሩበት ብሎ ታስባለህ ማለት ነው? ላይኖረው ይችላል፣ ግን የሙሉጌታ ግን ህይወት በጣም ኢምፕረስድ ሆኗል ማለት የሚናገሩት ነገር አሁን ሾኪንግ ነው ለሙሉጌታ። ምክንያቱም ፌዝ ኢዝ ኮንሺየስ ኖሌጅ የሚለው የሽማግሌው አነጋገር ማለት እምነት ማለት በንቃተ ህሊና ላይ የተመሰረተ እውቀት ነው ለሚል አንድ ማርክሲዝምን ወይም በሶሻሊዝም ርዕዮት ውስጥ ላደገ ወጣት ሃው እምነት፣ ምክንያቱም እምነት እንትነዋ ኦፒየም ነው ለሶሻሊስቶቹ እጽ ነው። ኦኬ። ስለዚህ ይችን ይዞ አረባካ አይመስለኝም ብሎ ሙሉጌታ የሚሟገቱ ይመስላል። ዲስከሽን የሚጀምር ይመስለኛል ከአካሉ ጋር። በጣም ጥሩ። አሁን ጌታቸውን በእነዚህ መጽሐፍቶች ዙሪያ
ወደፊት ምን እንጠብቅ? አሁን 2 ሰጥተናል ነው በ2 አቆም እንላለን ወይስ እንደው አይ ጽፋለሁ ኢንሻአላህ ያሳብከው ነገር አለ? አንድ ሳይሆን ምናልባት ጽንስ ውስጥ ነው ያሉት ገና ቅርጽ አልያዙም እንጂ ተጸንሰዋል። ግን ማለት ጽንሱ ተገናኝቷል ግን ማደግ አለበት፣ እዛ ውስጥ ማደግ አለበት። ከእንትኑ ራሱ አሁን ያለ ይሄ አሁን እንትን ስላለኝ ነው፣ ቁጭትም ስላለኝ ነው ስለዛ ዘመን። አሁን ከዚህ በኋላ ከዚህ በላይ አልጽፍም ስለዛ ዘመን፣ ወይም እንደዚህ አይነት ገጸ ባህሪ አምጥቼ መከራ ላይም። በጣም ጥሩ። ወደ 3ኛው እና ወደ ዋናው ጉዳያችን እንምጣና አሁን ስለ ጥበብ ነው እያወራን ያለ ነው። ጥበብ ላለመሻሻል የሚያደርገውን አስተዋጽኦ ነው እያደረገ ያለ ነው እና እንደው አሁን አንተ ሁለቱንም ሙያዎች ይዛል፣ ኢንጂነሪንጉንም ስነ ጽሁፉንም እና የሁለቱ ኮምቢኔሽን እንደው ምን አይነት ለውጥ ሊያመጣ ይችላል? ያለመሻሻል ላይ የራሱን የሆነ ዩኒክ የሆነ አስተዋጽኦ ምን ሊያበረክት ይችላል ብለህ ታስባለህ? ወይም ሰፓሬትሊም ልታያቸው ትችላለህ? ኢንጂነሪንጉ ላለመሻሻል ምን አርት ነው ጥበብ ነውና፣ ስነ ጽሁፍም ጥበብ ነውና ላለመሻሻል እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ተቋም፣ እንደ ሀገር፣ እንደ ዓለም ምን አይነት ለውጦች ሊያመጣ ይችላል ብለህ ታስባለህ? ወይስ አለበለዚያ ሙሉ ስታተስ ኮን የጠበቀ ይሄድ እንደዛው? አይ ግለሰቦች ምን ማድረግ አለባቸው? ተቋማት ምን ማድረግ አለባቸው? ማህበረሰብ ምን ማድረግ አለበት ብለህ ታስባለህ? ያ አይ አሁንም እኮ እዚህ የደረስነው እኮ ኮንትሪቢዩት ስለሚያደርጉ ነው። ለውጥ እኮ አለ ማለት ኢቮሉሽኑ ይሄዳል፣ ይቀጥላል። በተገቢ መንገድ አድርገዋለሁ ያላደርጉም ያ እንግዲህ ያው የሚያጠያይቅ ነው። ስለዚህ የሰው ልጅ ቤት ይሰራል፣ መንገድ ይሰራል፣ ማለት የሚያስፈልጉት ነገሮች ናቸው። እነዚህ መገልገያዎቹ ናቸው። ኑሮ እንዲሻሻልለት ነው የሚያስፈልገው። ከዛም አልፎ አውሮፕላን ይሰራል፣ መኪና ይሰራል፣ የኢንጂነሪንግ ውጤቶች ናቸው። እነዚህ የኢንጂነሪንግ ውጤቶች እኮ እያደጉ ነው ያሉት። ኦኬ ስነ ጽሁፍም እንደዛ ነው። ስነ ጽሁፍ አሁን እኛ ከምንጠብቀው በላይ ሄዷል፣ ረቋል። ማለት አሁን እኮ አንዳንድ ጊዜ እኮ በደንብ ማቴሪያሎቹ አቬሌብል ስለማይሆኑልን ነው እንጂ አንብቦ ለመረዳት እንኳን የሚያስቸግሩን ብዙ ጽሁፎች እንዳሉ ገምታለሁ። ምክንያቱም አንብቦ ለመረዳት ደግሞ ሁልጊዜ ፋሚሊየር ስትሆን ነው ያ ጸሐፊ በምን አይነት መንገድ ነው የሚጽፈው እያልክ እየተከታተልክ ስትሄድ ነው መረዳት የምትችለው። እኛ ግን እንትኑ ስለሌለን የማንበብም ደግሞ እንትኑ ስለሌለን ብዙ ስለሌለን ነው እንጂ ኮንትሪቢዩት ያደርጋሉ። ኦኬ የሰው ልጅ አስተሳሰብ ለማርነጽ ሼፕ ለማድረግ ይረዳሉ። ይሄ እስካሁንም ያደርገዋል፣ ወደፊትም በዚህ መንገድ ይቀጥላሉ ማለት ነው። ግን እነዚህም ሆኑ እነዚህ ሁለቱ ዲሲፕሊኖችም ሆኑ ሌሎቹ ለዓለም መሻሻል እንዲያግዙ ቅድም እንዳልኩ ነው የሰው ልጅ በግልም በማህበረሰብም መቀየር አለበት። ለዓለም መሻሻል ዋናው አስፈላጊው ትራንስፎርሜሽን ነው። ትራንስፎርሜሽን ደግሞ ቅድም እንዳልኩ ነው የሰው ልጅ ይህን ከራሱ ጋር መታገልና ትራንስፎርምድ መሆን አለበት። ግን አሁን ወደ የሰው ልጅ በግለሰብም በማህበረሰብም እሱን ደግሞ የሚያገለግሉ ተቋማትም እንዲያድጉና የዓለም መሻሻል እንዲመጣ ትራንስፎርሜሽን ይግድ ነው። ኦኬ ትራንስፎርምድ መሆን አለብን። ስለዚህ በዳይቨርሲቲ ማመን አለብን፣ በኮ ኤግዚስታንስ ማመን አለብን። አናምን እኮ በኮ ኤግዚስታንስ የኔ ነው እኮ የምንለው። ያኛው አያገባውም። ዓለም መሻሻል አይመጣም በዚህ አይነት አስተሳሰብ። የነዚህ አስተሳሰብ ባለቤት ለመሆን ትራንስፎርምድ መሆን ያስፈልጋል። ትራንስፎርምድ ለመሆን በቅንነት በነፃነት መወያየትና መመካከር ያስፈልጋል። ለሚነሱ ጥያቄዎች ጀኒዩን የሆነ ምልከታ ያስፈልጋል። የቡድን ምልከታ አይደለም፣ ወይም ከኔ ባክግራውንድ በመነሳት አይደለም። አሁን አየው እንትኑ በጊዜ ላይ እኮ ትናንት ነገ እና ዛሬ ነው አይደለም ታይም ስሎት ያለው ፓስት
ፊውቸርና ናው። የሰው ልጅ ግን ሁሉ ጊዜ የሚቸገረው ቤቱ ነው። ባለፈው ይቸገራል፣ ስላለፈው ያወራል። ቅድም አሁን እንዳልኩ ነው አሁን ተቸግሬ ነው የጻፍኩት ይሄንን። ባለፈው እንደዚህ ሆኛለሁ፣ ታስሬያለሁም ብያለሁም። አሁን አለ እንዴ? የለም። ሌላው የሚያስቸግረኝ ነገር ደግሞ ነገ ምን ሆናለሁ ነው። ነገ ወዴት ሄዳለሁ? ነገ ምን እበላለሁ? ነገ የት ጋር ነው የምደርሰው? ነገ ልጄ ምን ትሆናለች? ምናምን አለ የለም። ስለዚህ የምንቸገረው በሌለ ነገር ነው ያለው። አሁን ነው። አሁን ደግሞ ኢዝ ሞመንት ኦፍ ኢተርኒቲ ናው ኢዝ ሞመንት ኦፍ ኢተርኒቲ። በቃ ኢተርኒቲው ላይ ነው ያለ ነው። አሁን ነው ሁሉ ነገር ማድረግ ያለብን። አየው አሁን ምንድን ነው ያለው ጥያቄው? በቃ መሰረታዊ የሆኑ ጥያቄዎች አሉ። ለነሱ ጥያቄዎች መልስ መስጠት ነው ያለብን። ዜር ዊል ትራንስፎርም እና ዓለም ትሻሻላለች ያስባለሁ። ትልቅ እይታ ነው። እንደአሁን እያደጉ ለሚመጡ ወጣቶች ታስተላልፈው መልእክት? በዚሁ በስነ ጽሁፉም የመጡ ያሉ አሉ፣ በኢንጂነሪንጉም የመጡ አሉ። እንደገና ደግሞ ቅድም ስላለ መሻሻል ብለህና ለእነሱ የምትመክረው ምክር እሱን እናድርግና ፕሮግራማችንን እንዝጋው። እኔ አሁን ያለው ወጣት ብዙ የሚመከር አይመስለኝም። በጣም እኔ ምንድነው ሁሉ ጊዜ እንትን አለው አይደለም ማለት አጥፊ ይኖራል፣ ስንፍና ይኖራል። ከነዚህ ውስጥ ደግሞ እንደዚህ ፎርዋርድ ሉኪንግ ያላቸው ደግሞ አሉ። ይሄ ያለ ነው ሁሉም ጊዜ። ግን ከኔ ጊዜ አንጻር ሳይሆንና አሁን ወጣት ሳያቸው የአሁኖቹ ወጣቶች ስማርት ናቸው። በተለይ ቢኮዝ ኦፍ ዚስ አይቲ ቴክኖሎጂ። አሁን ችግር የሆንባቸው እኛ ነን። እኛ ኦልድ ስኩል ያለ ነው። በእኛ መንገድ እንዲያስቡ ነው የምናደርገው ሁሉ ጊዜ። እኛ በሄድንበት መንገድ እኛ ማምጣት አለብን። ኦኬ እኛ ኢንጂነር መሆን አለብን፣ እኛ ሐኪም መሆን አለብን ሆነናል ብለን እናስባለን። በዛ መንገድ እንዲሄዱ ነው የምንፈልገው። እነሱ ግን ይሄ አይፈልጉትም። አሁን እኔም እንደሚገባኝ ትክክል አልሆን እችላለሁ። እነሱ የሚያስፈልጋቸውን ነገር ያውቃሉ። በዛ መንገድ እንዲሄዱ ነው የሚፈልጉት። ይህንን መፍቀድ ነው ያለብን። ኦኬ ይህን ነው መፍቀድ ያለብን። ስለዚህ በጀመሩበት መንገድ እነዚህ ስማርት የሆኑት ወጣቶች በጀመሩበት መንገድ እንዲሄዱና ይህንን ምክንያቱም ኢትዮጵያ ውስጥ 70% ወጣት ነው ይባላል አይደል? 70% ወጣት ነው። በዚህ 70% ህይወት እና የወደፊት እጣ ፋንታ ላይ ከ50 ዓመት በላይ ያሉ ሰዎች ናቸው እየወሰኑ ያሉት። እንዴት ሊሆን ይችላል? ወደ ዲሲሽን ሜኪንጉ መምጣት አለባቸው እነዚህ ወጣቶች። ለነሱ መስጠት መቻል አለብን። እነሱ ደግሞ ስማርት ናቸው፣ ያውቁታል ወዴት መሄድ እንዳለበት፣ በራሳቸው መንገድ ይወስዱታል። ስለዚህ እሱን ከመንገድ ጠብቅ ያዙት ነው የምላቸው። በጣም ጥሩ። እንግዲህ ውይይታችንም እየጨረስን ነው። ምናልባት አንድ የረሳኋት እነዚህ መጽሐፍቶች የት ነው የሚገኙት? እንጆሪም አዙሪትም እነዚህ እንትና ጋር ነው። ክብሩ ክፍሌ እዚህ ትራኮን ህንፃ የለም? ትራኮን ህንፃ አንደኛ ፎቅ ላይ ክብሩ የሚባል መጽሐፍ መዳብር አሳታሚና አካፋፋይ አለ። ሁለቱም አሉ እዛ አሉ። በጣም ጥሩ። እንግዲህ ሌላው እዛው እንትኑም ላይ ስልክ አለ፣ በሱ ማግኘት ይቻላል። በጣም ጥሩ። እንግዲህ ጥሩ ጊዜ ያሳለፍን ይመስለኛል። ምህንድስናን አየን፣ ስነ ጽሁፍን አየን፣ የእነሱ አንድነትና ልዩነትን አየን። ከዛ በኋላ ደግሞ ስለ መጽሐፍቶች በተለይ ስለ አዙሪትና እንጆሪን በእያንዳንዳቸው የያዙትን ጭብጥ መፈተሽን ብዙ በተለይ እንጆሪ ላይ የተለያዩ እምቅ የሆኑ ሀሳቦችን አንስተን ተወያይተናል። ብሎም ደግሞ ጥበብ ላለመሻሻል እንዴት ያለው አስተዋጽኦ ምን መሆን አለበት አለን። እንግዲህ በመጨረሻም ደግሞ መጪ ወጣቶች ደግሞ ምንድን ነው ማሰብ ያለባቸው የሚለው ምክረ ሀሳብም ሰጥተን በጣም ሰፋ ያለ ውይይት አድርገናል። እንግዲህ በጣም አመሰግናለሁኝ። እንግዲህ በመነጽር ፖድካስት ስምም በዋን ፕላኔት ሚዲያ ስምም ጥሪያችንን አክብር ይህንን የመሰለ ውይይት እንድናደርግ ስለፈቀድክልን በጣም አመሰግናለሁ።
ወደ ተመልካቾቻችን እንግዲህ ከአቶ ጌታቸው ጋር ያደረግነው ውይይት ይህን ይመስል ነበር። በእርግጠኝነት ብዙ እሳቢዎችን እንዳገኛችሁ ተማመናለሁ። እንግዲህ በዚህ በነበረን ቆይታ ውስጥ ምናልባት ሀሳብ አስተያየት ካላችሁ ኮሜንታችን ላይ ልጽፉልን ትችላላችሁ። ፕሮግራማችንን ደግሞ ከወደዳችሁት ላይክ፣ እንዲሁም ደግሞ የሚቀጥለውን የተለያዩ የመነጽር ፖድካስት ፕሮግራሞችን እንድትከታተሉ ደግሞ ሰብስክራይብ እንድታደርጉ በማለት እናንተንም በቸር እሰናበታለሁ። በሚቀጥለው ፕሮግራም እስክንገናኝ ድረስ ቸርን ሰንብት። አመሰግናለሁ።